ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የለተሰኙ የሀገር ቤትና የባህር ማዶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ለዛሬም ለተሰኙ መጋቢት 15 2017 ዓ.ም የተለያዩ ስፖርታዊ መረጃዎችን ይዘንላችኋል። እስከ መረጃ ሰዓታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ በማድረግ ነው የምንጀምረው። አብራችሁን እንድትቆዩ እንጋብዛችኋለን። ተመልሰናል። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እንለፍ። 20ኛው የዓለም አትሌቲክስ ሻምፒዮና የውድድር መድረክ እንደዚሁ ትላንትና ተጠናቋል። ያለፉትን 2 ቀናቶች በቻይና ናንጂንግ ከተማ ሲከናወን የነበረው የውድድር መድረክ ኢትዮጵያ ከዓለም 3ኛ ከአፍሪካ ቀዳሚ በመሆን ውድድሯን አጠናቃለች። በተለይ ትላንት በመዝጊያው የተደረጉ የተለያዩ የሩጫ የፍጻሜ ውድድሮች ነበሩ። ኢትዮጵያን አትሌቶች ጎልተው የወጡበት በሴቶች በተለይ ትላንት አንድ የወርቅ ሜዳሊያ ማግኘት ችለናል በውድድሩ ላይ ማለት ነው። በጥቅሉ ኢትዮጵያ እንግዲህ ከዓለም 3ኛ ደረጃን ይዛ ስታጠናቀቅ በሴቶች 3000 ሜትር አትሌት ፍሬወይኒ ኃይሉ የወርቅ ሜዳሊያ በማምጣት ቀዳሚ ነበረ። ይህ የወርቅ ሆኖ የተመዘገበው ለኢትዮጵያ ብሔራዊ ቡድን። ከዛ በኋላ እንግዲህ በሴቶች 1500 ሜትር ጉዳፍ ጸጋዬ ትላንትና እንደዚሁ ከድርቤ ወልተጂ ጋር በጋራ በመሆን አንደኛና ሁለተኛ ሆነው አጠናቋል። እጅግ በጣም የሚገርም አፈጻጸም ነበራቸው። በተለይ ጉዳፍ ጸጋዬ በዚህ የውድድር መድረክ ላይ በሰፊ ርቀት ነው ስትመራ የነበረው። እንደመራችውም እንግዲህ በአንደኝነት በማጠናቀቅ ሁለተኛውን የወርቅ ሜዳሊያ ለኢትዮጵያ ማስመዝገብ ችላለች። እሷን ተከትላ በሁለተኝነት ደረጃ ውድድሯን ያጠናቀቀችው አትሌት ድርቤ ወልተጂ ደግሞ ተጨማሪ የብር ሜዳሊያ እንደዚሁ ለኢትዮጵያ ማምጣት ችላለች ማለት ነው። ወንዶች 3000 ሜትር አትሌት በሪሁ አረጋዊ ሁለተኛ በመውጣት እንደዚሁ የብር ሜዳሊያ ለሀገሩ ማስገኘት ችሏል። በሌላ በሴቶች ትላንት በተደረገ የ800 ሜትር የፍጻሜ ውድድር ላይ ንግስት ጌታቸው ሁለተኛ በመውጣት የብር ሜዳሊያ እንደዚሁ ለሀገሯ ማስገኘት ትችላለች ማለት ነው። አትሌት ጽጌ ዱጉማ በዚህ ውድድር መድረክ ላይ ተጠበቃ ነበረ። መጨረሻ ደረጃን ይዛ ነው ያጠናቀቀችው። አጠቃላይ በፍጻሜው የተገናኙት የ6 ሀገራት አትሌቶች ነበሩ፣ ወይም ደግሞ የ5 ሀገራት 6 አትሌቶች ነበሩ። ሁለቱ ኢትዮጵያን ስለነበሩ ማለት ነውና 6ኛ ደረጃን ይዛ ነው ያጠናቀቀችው። ተጠብቃ ነበር። ነገር ግን በውድድሩ ላይ ብዙም ግምት ያልተሰጣት አትሌት ንግስት ጌታቸው ግን የብር ሜዳሊያ እንደዚሁ ማስገኘት ትችላለች ማለት ነው ለሀገሯ። በጣም አስደናቂ ነበረ። በአጠቃላይ 127 ሀገራት የተወጣጡ ከ500 በላይ አትሌቶች ናቸው በዚህ የውድድር መድረክ ላይ የተካፈሉት ማለት ነው። እንግዲህ በወርቅ ታጅቦ በድል ታጅቦ የመጣው የኢትዮጵያ የአትሌቲክስ ልዑክ ቡድን ደግሞ ነገ ዕለተ ማክሰኞ ጠዋት 1 ሰዓት ላይ በኢትዮጵያ ወይም ደግሞ በቦሌ ዓለም አቀፍ አውሮፕላን ማረፊያ ታላቅ አቀባበል እንደሚደረግለት ተነግሯል። እንደዚሁም በቤልቪው ሆቴል ደግሞ መገናኛ አካባቢ በሚገኘው ሆቴል እንደዚሁ የእውቅና ሽልማት ስነ ስርዓት እንደሚከናወንለትም የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። ለ2 ቀናቶች እንግዲህ በቻይና ናንጂንግ ዩዝ ኦሎምፒክስ ስፖርት ፓርክ ላይ በተደረገው የውድድር መድረክ ላይ አሜሪካ ናት በጥቅሉ በአጠቃላይ የውድድር መድረኩ አሸናፊ የሆነችው 16 ሜዳሊያዎችን በማግኘት ቀዳሚ ሆና አሜሪካ ስታጠናቅቅ 6 የወርቅ 4 የብር እንዲሁም ደግሞ 6 የናስ ሜዳሊያዎችን ነው ማግኘት የቻለችው። ሁለተኛ ኖርዌይ ናት። 4 ሜዳሊያዎችን በጥቅሉ እንደዚሁ ማሳካት ችላለች ማለት ነው። 3 የወርቅ 1 እንደዚሁ የናስ ሜዳሊያ በጥቅሉ 4 ሜዳሊያ ማለት ነው። ኢትዮጵያ 3ኛ ደረጃን ይዛ ስታጠናቀቅ 2 የወርቅ 3 የብር ሜዳሊያዎችን በድምሩ 5 ሜዳሊያ በማስመዝገብ 3ኛ ደረጃን ይዛ አጠናቃለች። ግሬት ብሪታንያን ስንመለከት 2 ወርቅ 1 ነሐስ 1 እንደዚሁ የብር ሜዳሊያ በድምሩ 4 ሜዳሊያ በመያዝ የ4ኛ ደረጃን ይዛ አጠናቃለች። ጣሊያን፣ ኦስትሪያ እንደዚሁ ስዊዘርላንድ እና ኩባ ተከታዩን ደረጃ ይዘውታል። ከአፍሪካ ከኢትዮጵያ በመቀጠል ብዙ ሜዳሊያዎችን አገኘች የተባለችው ሳውዝ አፍሪካ ናት። 1 የወርቅ ትላንትና እንግዲህ በ1500 ሜትር ኢትዮጵያዊቷ አትሌት ይቅርሳ በ800 ሜትር ኢትዮጵያዊቷ አትሌት ሁለተኛ ደረጃን ንግስት ጌታቸው ይዛ ባጠናቀቀችበት የውድድር መድረክ ላይ ሳውዝ አፍሪካዊቷ አትሌት ነበረች የወርቅ ሜዳሊያ ማስገኘት የቻለችው። ለዚህም እንግዲህ ሀገሪቷ የ11ኛ ደረጃን ይዛ እንድታጠናቀቅ አስችላታለች። ተጨማሪም 1 የናስ ሜዳሊያ ያላቸው ሳውዝ አፍሪካዎች። ቡርኪና ፋሶ ደግሞ 27ኛ ደረጃን እንደዚሁ ከአፍሪካ
ከዓለም ይዛ አጠናቃለች ማለት ነው። በአፍሪካ ደረጃ ከተመለከትነው ኢትዮጵያ በ5 ሜዳሊያ ቀዳሚ ናት። እንደዚሁ ሁለተኛ ደረጃ ላይ የምትገኘው ደግሞ ሳውዝ አፍሪካ ናት። ሶስተኛ ደረጃ ላይ የምትገኘው በአንድ ናስ ሜዳሊያ ቡርኪና ፋሶ ናት። የአስገራሚው ነገር በዚህ ውድድር መድረክ ላይ የኬንያ አትሌቶች ምንም ሜዳሊያ ውስጥ ሳይገቡ ውድድራቸውን አጠናቀዋል ማለት ነውና ይህንን ይመስላል ትላንት የነበረው ወይም ደግሞ ትላንት የተጠናቀቀው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር መድረክ ማለት ነው። ኢትዮጵያን አትሌቶች በጥቂት አትሌቶች ተሳትፈው እንግዲህ ይህንን ደማቅ ታሪክ ማጻፍ የቻሉበትን ሂደት ተመልክተናል ማለት ነው። ማክሰኞ ዕለት ቀደም ሲል እንደገለጽኩላችሁ ደማቅ አቀባበል ከጧቱ 1 ሰዓት ጀምሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ይደረግላቸዋል ተብሏል። ወደ ኢትዮጵያ ብሔራዊ ቡድን መረጃችን እንለፍ። የኢትዮጵያ ብሔራዊ ቡድን የዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ እንግዲህ የምድብ ማጣሪያ ጨዋታውን እያከናወነ ይገኛል። ሞሮኮ ላይ ከትሞ ማለት ነው። ከቀናቶች በፊት ሁሉም ሰው እንደሚያስታውሰው ከግብጻቸው ጋር ያደረገውን ጨዋታ 2-0 በሆነ ውጤት ተሸንፏል። ዛሬ የምድብ 6ኛ ጨዋታውን እንደዚሁ ያከናውናል። ምሽት 6 ሰዓት ላይ በሚደረገው ጨዋታ እንግዲህ የኢትዮጵያ ብሔራዊ ቡድን የጅቡቲ አቻውን ነው የሚገጥመው። በዚህ ጨዋታ ላይ ባለሜዳው ክለብ የጅቡቲ ብሔራዊ ቡድን ነው። ነገር ግን እሱም በተመሳሳይ ስቴዲየም አልባ ስለሆነ በዛው በሞሮኮ ጨዋታውን የሚያደርግ ነው የሚሆነው ተብሏል ማለት ነው እና የኢትዮጵያ ብሔራዊ ቡድን 3 ነጥብ ነው ያለው። በጥቅሉ 5ኛ ደረጃ ላይ ይገኛል። ጅቡቲም እንደዚሁ የምድቡ ግርጌ ላይ ነው የምትገኘውና ሁለቱ የምድቡ ግርጌ ላይ የሚገኙት ሀገራቶች የሚያደርጉት ጨዋታ ነው ማለት ይቻላል። ዛሬ እኩለ ሌሊት 6 ሰዓት ላይ በሞሮኮ የጨዋታቸውን የሚያደርጉ ነው የሚሆነው ማለት ነው። ሌላ የኢትዮጵያ ከፍተኛ ሊግ ጨዋታዎችም እንደዚሁ ተደርገዋል። የኢትዮጵያ ከፍተኛ ሊግ በተለይ በምድብ ላይ ከፍተኛ ፉክክርን እያደረገ ነው የሚገኘው። በደሴ ከተማና እንደዚሁ በነገሌ አርሲ መካከል የተደረገው ተጠብቆ የነበረው ጨዋታ እንደዚሁ በነገሌ አርሲ 1-0 አሸናፊነት ተጠናቋል። ኢብሳ እንደዚሁ የአሸናፊነቱን ጎል ከመረብ ማሳረፍ ችሏል። 30ኛው ደቂቃ ላይ ለነገሌ አርሲ ማለት ነው። ይህንንም ተከትሎ የበለጠ ወደ ኢትዮጵያ ፕሪሚየር ሊግ ለመግባት የሚያደርገውን ግስጋሴ ያሳምረበትን ውጤት ነው ማግኘት የቻለው። አሁንም አልተጠናቀቀም፣ ግን በቀሪ ጨዋታዎች ላይ ደግሞ ደሴ ከተማ እድሉን የሚሞክር ይሆናል። አላባ ከተማም እንደዚሁ ተጋጣሚውን ማሸነፍ ችሏል ማለት ነውና ምድብ ላይ ያለው የኢትዮጵያ ከፍተኛ ሊግ ፉክክር ከፍተኛ ስለመሆኑ እየተመለከትን እንገኛለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ገታ እናደርጋለን። በቀጣይ ወደ ባህር ማዶ ተሻግረን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ የምናደርስ ነው ይሆናል። አብራችሁን ሁኑ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሰኞን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው በቀጥታ የምናልፈው። ናሁ ቴሌቪዥንን ለማግኘት እንግዲህ በቴሌቪዥን አማራጭ በዴስ ቲቪ 481 ላይ ይገኛል። ከዛ ባሻገር ደግሞ እንደዚሁ በዩቲዩብ በተለያዩ የማህበራዊ ሚዲያዎች ላይ እየመጣ እንገኛለን። ዩቲዩብ ቻናላችን ከ360 ሺህ በላይ እንደዚሁ ተከታዮች አሉት፣ ሰብስክራይበሮች አሉት። ከዛ ባለፈ ደግሞ እንደዚሁ በቲክታክ በፌስቡክ በተለያዩ አማራጮች እየመጣ እንገኛለን። ወቅታዊና አዳዲስ የፖለቲካ ማህበራዊ ጉዳዮች ዜናዎችን እንዲሁ የመዝናኛ ፕሮግራሞችን ለማግኘት ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን ማለት ነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን በቀጥታ እንለፍ። የባህር ማዶ ስፖርታዊ እንግዲህ መረጃዎቻችንን የምንጀምረው ከአፍሪካ ነው። መነሻችንን የምናደርገው
ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የአፍሪካ ሀገራቶች እንግዲህ 54ቱም በ9 ምድብ ተከፍለው ጨዋታቸውን በማድረግ ላይ ይገኛሉ። የኢትዮጵያ ብሔራዊ ቡድንን ጨምሮ ማለት ነውና ዛሬ የሚደረጉ ጨዋታዎች አሉ። በቀጥታ የምድብ 6ኛ ጨዋታዎች ናቸው የሚደረጉት ከቀን 10 ሰዓት ጀምረው እስከ ምሽት 6 ሰዓት ድረስ የሚደረጉ እንደዚሁ የተለያዩ ጨዋታዎች ይኖራሉ። ለምሳሌ ቀን 10 ሰዓት ላይ ናሚቢያ በሜዳዋ ኢኳቶሪያል ጊኒን የምታስተናግድበት ጨዋታ እንደዚሁ ይጠበቃል። ላይቤሪያ ከሳቶሜ ኤንድ ፕሪንሲፔ ጋር ምሽት 1 ሰዓት ላይ ጨዋታዋን ታደርጋለች። ሴንትራል አፍሪካ ከማሊ በዚሁ ሰዓት ላይ ምሽት 1 ሰዓት ላይ ይደረጋል። ጊኒ ቢሳዋ በኢትዮጵያ በምትገኝበት ምድብ ላይ ነው የሚገኙት፣ በምድብ 1 ማለት ነው። ጊኒ ቢሳዋ ከቡርኪና ፋሶ ጋር ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። በዚሁ ምድብ ላይ ኢትዮጵያ ብሔራዊ ቡድን ደግሞ ከጅቡቲ ጋር እኩለ ሌሊት 6 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ማዳጋስካር ከጋና እንግዲህ ቻድን ማሸነፍ የቻለችበትን ውጤት እናስታውሳለን። አሁን ደግሞ እንደዚሁ የምድብ 6ኛ ጨዋታዋን ከሜዳ ውጪ ወደ ማዳጋስካር አቅንታ የምታከናውን ነው የሚሆነው። አይቬሪ ኮስት ከጋምቢያ ሌላው ተጠባቂ ጨዋታ ነው። እንደዚሁ ቱኒዝ ከማላዊ ይህም እኩለ ሌሊት 6 ሰዓት ላይ የሚደረግ ጨዋታ ነው ማለት ነውና በኢትዮጵያ ምድብ ያለው ጨዋታ ግን ከፍተኛ ትኩረትን አግኝቷል። በተለይ ጊኒ ቢሳዋ፣ ቡርኪና ፋሶ፣ ሴራሊዮን ግብፅን ተከትሎ ወደ ቀጣዩ ዙር ለማለፍ የበለጠ እድል ያላቸው ሀገራቶች ናቸው ማለት ይቻላል። በቀጥታ ወደ ሌሎች ጨዋታዎች እንለፍ። ትላንትና እንግዲህ ወደ አውሮፓ ስንሻገር በዚህ የኔሽንስ ሊግ የውድድር መድረክ የሩብ ፍጻሜ መልስ ጨዋታዎች ተከናውነዋል። ወደ ግማሽ ፍጻሜ ያለፉ ሀገራቶችም እንደዚሁ የተለዩበትን አጋጣሚ እየተመለከትን እንገኛለን። 2018 ላይ ጅማሮውን ያደረገውና 55ቱም ሀገራት የሚሳተፉበት የአውሮፓ ኔሽንስ ሊግ የውድድር መድረክ 4ኛ መርሃ ግብሩ ላይ ደርሷል። የሩብ ፍጻሜ ጨዋታዎችም እንደዚሁ ተደርጓል ማለት ነው። ትላንት ከተደረጉ ጨዋታዎች መካከል ጀርመን ከጣሊያን ያደረጉ ጨዋታ 3 አቻ በሆነ ውጤት ተጠናቋል። አስቀድሞ እንግዲህ ጀርመን ብሔራዊ ቡድን ወደ ጣሊያን አቅንቶ 2-1 በሆነ ውጤት በመጀመሪያው ዙር ጨዋታ አሸንፎ መመለሱ ይታወሳል። ትላንት ደግሞ አሊያንዝ ላይ በተደረገው ጨዋታ እንደዚሁ 5-4 በሆነ ውጤት ማሸነፍ ችሏል ማለት ነውና 3 አቻ በሆነ ውጤት ተጠናቋል። በድምሩ እንግዲህ 5-4 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው ማለፍ የቻለበትን ውጤት ማስመዝገብ ችሏል። ሌላኛው ተጠባቂው ጨዋታ በፖርቹጋል እና በዴንማርክ መካከል የተደረገው ፍልሚያ ነበረ። የመጀመሪያውን ጨዋታ የዴንማርክ ብሔራዊ ቡድን 1-0 በሆነ ውጤት ማሸነፉን እናስታውሳለን። በዛ ጨዋታ ላይ እንደውም የቀይ ሰይጣናቱ የፊት መስመር አጥቂ ራስመስ ሆይሉንድ ጎል አስቆጥሮ እንግዲህ የክርስቲያኖ ሮናልዶን ሴሌብሬት የሚያደርግበትን የደስታ አገላለጽ እንደዚሁ ማሳየቱ የሚታወስ ነበረ። ከዛ ጨዋታ መጠናቀቅ በኋላ ክርስቲያኖ ሮናልዶ ያንተን የደስታ አገላለጽ እሱ በመውሰዱ ቅር ብሎሃል ወይ ተብሎ ከጋዜጠኞች እንደዚሁ ጥያቄ ቀርቦለት ነበር። በጣም ደስ ብሎኛል፣ የበለጠ ኦሪጂናሉን ደግሞ በኒ ሜዳ ላይ እኔው ራሴ ያሳየዋለሁ ጎል አስቆጥሬ ብሎ ነበርና ይሄ ትኩረትን ስቦ ነበር የትላንት ምሽቱ ጨዋታ ከመደረጉ አስቀድሞ ማለት ነውና እንዳለውም ክርስቲያኖ ሮናልዶ በትላንቱ እንቅስቃሴ ላይ ጎል አስቆጥሮ ኦሪጂናሉን የክርስቲያኖ ሮናልዶን የደስታ አገላለጽ አሳይቶታል ማለት ነውና የተናገረውን ነገር በተግባር በመፈጸም ብዙ ጊዜ ይታወቃል። በተለይ የመልስ ጨዋታዎች ላይ የሚላቸውን ነገሮች ወደ መሬት አውርዶ ለመፈጸምና ያንን ነገር ከግብ ለማድረስ ምንም የሚጠየቅ ተጫዋች አይደለምና ትላንትም ይህንኑ ቃሉን ጠብቆ አስመልክቷል ለአድናቂዎቹና ለብሔራዊ ቡድኑ ደጋፊዎች ማለት ነውና ትላንት የነበረው ጨዋታ 120 ደቂቃን የፈጀ ነበረ። የመጀመሪያው ጨዋታ ባቻ ውጤት መጠናቀቁን ተከትሎ ከዛ በኋላ ግን በተጨመሩት ደቂቃዎች ላይ ተጨማሪ ጎል አስቆጥሮ 5-2 በሆነ ውጤት ማሸነፍ ችሏል። በድምሩም 5-3 በሆነ ውጤት የፖርቹጋል ብሔራዊ ቡድን የዴንማርክ ብሔራዊ ቡድንን በማሸነፍ ወደ ሰሚ ፋይናሉ ያለፈበትን ውጤት ማስመዝገብ ችሏል። ሌላኛው ተጠባቂው ጨዋታ የነበረው በስፔን እና በኔዘርላንድ መካከል የተደረገው ጨዋታ ነበረ። አስቀድሞ ይህ ጨዋታ ስፔን ላይ በተደረገው ፍልሚያ 2 አቻ በሆነ ውጤት ተጠናቆ ነበር። ኔዘርላንድ ላይ ይቅርታ 2 አቻ በሆነ ውጤት ተጠናቆ ነበር። የትላንት ምሽቱም ጨዋታ በተመሳሳይ 3 አቻ በሆነ ውጤት ተጠናቋል። በድምሩ ግን በመለያ ምት 5-4 በሆነ ውጤት ማሸነፍ የቻለው የስፔን ብሔራዊ ቡድን ነው። ወደ ኳርተር ፋይናሉም እንደዚሁ ማለፍ የቻለበትን ውጤት ማስመዝገብ ችሏል ማለት ነውና ይህንን ተመልክተናል። ሌላኛው ተጠባቂው ጨዋታ ደግሞ የተደረገው በፈረንሳይና በክሮኤሺያ ብሔራዊ ቡድን መካከል ነበረ። ይህንን ጨዋታ እንግዲህ አስቀድሞ የክሮኤሺያ ብሔራዊ ቡድን 2-0 በሆነ ውጤት ማሸነፍ ችሎ ነበረ። የመልሱ ጨዋታ እንግዲህ ለፈረንሳይ ብሔራዊ ቡድን በጣም ተሰክቶለት ነበር። ነገር ግን ትላንትና 2-0 በሆነ ውጤት በማሸነፍ ይህ ጨዋታ ወደ መለያ ምት እንዲያመራ አድርጎታል ማለት ነውና እንግዲህ 5-4 በሆነ ውጤት በድምር ውጤት እንግዲህ በማሸነፍ ማለፍ የቻለው የፈረንሳይ ብሔራዊ ቡድን ነው ማለት ነውና አሁን በሰሚ ፋይናል ላይ የሚገናኙትን ብሔራዊ ቡድኖች ስንመለከት ጁን
4 ላይ ይደረጋል በመጪው ግንቦት ወር ማለት ነው። ይሄ የግማሽ ፍጻሜ የደርሶ መልስ ጨዋታ ማለት ነውና ጀርመን ከፖርቹጋል ጋር ተደልድላለች። እንደዚሁም ደግሞ ስፔን ከፈረንሳይ ጋር ነው የሚገናኙት በግማሽ ፍጻሜው ማለት ነው። በጥቅሉ 55 የሀገሪቱ ሀገራት ብሔራዊ ቡድኖች ተሳትፈውበታል። እንግዲህ 4 ሀገራቶች ብቻ ቀርቷል ማለት ነውና የፍጻሜው ጨዋታ ሙኒክ ነው የሚደረገው። በአሊያንዝ አሬና ይደረጋል። ጁን 8 ምሽት 3:45 ላይ የፍጻሜው ጨዋታ ይደረጋል ማለት ነውና እንግዲህ የግማሽ ፍጻሜ ጨዋታዎችም ተጠባቂ ናቸው። በጥቅሉ በዚህ ውድድር መድረክ ላይ የዋንጫውን ክብር ማሳካት የሚችለው ብሔራዊ ቡድን 10.5 ሚሊዮን ዩሮ እንደዚሁ ተሸላሚ ይሆናል። ሁለተኛ ደረጃን ይዞ የሚያጠናቅቀው ብሔራዊ ቡድን ደግሞ 9 ሚሊዮን ዩሮ እንደዚሁ የሚሸለም ነው የሚሆነው ማለት ነውና እስካሁን ድረስ በነበረው ሂደት 3 የውድድር መድረኮችን ተመልክተናል። የመጀመሪያውን የፖርቹጋል ብሔራዊ ቡድን ነው የመድረኩን የዋንጫ ክብር ማሳካት የቻለው ማለት ነው። ከዛ በኋላ ደግሞ የፈረንሳይ ብሔራዊ ቡድን አንስቷል። ባለፈው ዓመት ደግሞ እንደምናስታውሰው የመጨረሻውን የዚህን የውድድር መድረክ የዋንጫ ክብር የስፔን ብሔራዊ ቡድን ማሳካቱ እንደዚሁን ማስታወስ እንችላለን ማለት ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ነገር ግን ሌሎች ጨዋታዎችም እንደዚሁ የሚደረጉበት ሂደት አለ። ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ደግሞ እንደዚሁ የአውሮፓ ሀገራት ምሽት ላይ የምድብ ጨዋታቸውን ያደርጋሉ። የኢንግላንድ ብሔራዊ ቡድን በአሰልጣኝ ቶማስ ቱኸል እየተመራ ከላቲቪያ ብሔራዊ ቡድን ጋር ዛሬ ምሽት ጨዋታውን የሚያከናውን ይሆናል። ሁለቱም ብሔራዊ ቡድኖች 3 ነጥብ አላቸው ከምድባቸው ማለት ነው። የበለጠ እድላቸውን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማቅናት ትልቅ ጥረት ያደርጋሉ ተብሎ ይጠበቃል ማለት ነውና እንግዲህ ወጣት ተጫዋቾችን ቀላቅሏል የአሰልጣኝ ቶማስ ቱኸል ቡድን። ለምሳሌ ሉዊስ ስኬሊን የአርሰናሉን ተጫዋች ማስታወስ እንችላለን። እንደዚሁም ደግሞ ሌሎችም ወጣት ተጫዋቾችን ይዞ ነው ለመጀመሪያ ጊዜ በብሔራዊ ቡድኑ ጥሪ የተደረገላቸው ተጫዋቾችንም እየተመለከትን እንገኛለንና 2-0 በሆነ ውጤት አልባኒያን አሸንፎ 3 ነጥብ ይዟል። ዛሬ ምሽትስ የሚያደርገው ጨዋታ ይጠበቃል ማለት ነው። ሌሎች ጨዋታዎችን ስናልፍ አልባኒያ እንደዚሁ ከአንዶራ፣ ፖላንድ ከማልታ፣ ሊቱዌኒያ እንደዚሁ ከፊንላንድ፣ ሳን ማሪዮ ደግሞ ከሮማኒያ ጋር የሚያደርጉት የዛሬ የአውሮፓ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ የምድብ ማጣሪያ ጨዋታዎች እንደዚሁ ይከናወናሉ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን እንመልከት። አጫጭር ስፖርታዊ መረጃዎችን ስንመለከት ደግሞ የቼልሲ እግር ኳስ ክለብ እናገኛለን። በቀጣይ በርከት ያሉ ተጫዋቾችን ከቼልሲ ለማሰናበት እንደዚሁ ስለማቀዳቸው ተነግሯል። የተጫዋቾችንም ስም ዝርዝር ሊስት አድርገው እንደዚሁ አውጥቷል የቼልሲ እግር ኳስ ክለብ ማለት ነው። ከዛ ውስጥ ለአርሰናል በውሰት ተሰጥቶ እየተጫወተ የሚገኘው ራሂም ስተርሊንግ ነው። ራሂም ስተርሊንግ እንደምናውቀው ከዚህ በፊት ትልልቅ ክለቦች ላይ ወርቃማ ጊዜያቶችን ማሳለፍ የቻለበትን አጋጣሚ ማስታወስ እንችላለን። ለማንቸስተር ሲቲ፣ ለሊቨርፑል ከዛ ባሻገር ደግሞ አሁን ለሚገኝበት እንደዚሁ ቼልሲም ጥሩ ጉዞ ማድረግ የቻለበትን ያው የቼልሲ ጉዞ በዋንጫ የታጀበ አልነበረም እንደምናስታውሰው 1 ዓመት ቆይታ አድርጓል። ከዛ በኋላ ደግሞ ወደ አርሰናል በውሰቱ ተሰጥቶ ለአርሰናል ነው አሁን ግልጋሎት እየሰጠ የሚገኘው ማለት ነው ይህ ተጫዋችና ይህንን የተመለከትንበት አጋጣሚ አለ። አሁን እንግዲህ ከስም ዝርዝሩ መካከል ራሂም ስተርሊንግ በቀጣይ የእሱ ተጫዋች ፈላጊ ሆኖ ለሚመጣው ክለቡ ተጫዋቹን አሳልፎ ለመስጠት እንደዚሁ ቀዳሚ ስፍራ ላይ አስቀምጦታል ማለት ነው። ሃሪዛ ባላጋ ግብ ጠባቂውም እንደዚሁ በተመሳሳይ ገዢ ከተገኘ ይህንንም ተጫዋች እንደዚሁ አሳልፎ የመስጠት ሀሳብ እንዳላቸው ስም ዝርዝሩ ላይ የሰፈሩ ተጫዋቾች ናቸው። በጣም በርካቶች ናቸው። ቼልሲ ግን በእነዚህ ምትክ ደግሞ በተለይ የፊት መስመሩን የበለጠ ለማጠናከር ደግሞ አዳዲስ ተጫዋቾችን ወደ ክለቡ ይቀላቅላል ተብሎ ይጠበቃል። በክረምት የተጫዋቾች የዝውውር መስኮት ላይ አንደኛው እንግዲህ በአርሰናልም ጭምር በደንብ በሰፊው እየተፈለገ የሚገኘው ቪክቶር ኦሲሜኒ ነው። የናፖሊ ንብረት እንደሆነ ይታወቃል። ምናልባት ይህም ተጫዋች ወደ ቼልሲ የማምራቱ ነገር እውን ሊሆን የሚችልበት አጋጣሚ አለ። ከዛ ባለፈ ደግሞ በሊቨርፑል ራዳር ውስጥ የሚገኘው እንዲሁም አርሰናልን በተጨማሪ የሚፈልገው አሌክሳንደር አይዛክንም የመፈለግ ነገር እየተመለከትን እንገኛለን እና በቀጣይ እናያለን። እነዚህን ተጫዋቾች ግን ራዳር ውስጥ ከቷል። አሁን ደግሞ ቤንጃሚን ሴስኮን ጭምር እንደሚፈልጉት ቼልሲዎች መረጃዎች እየወጡ ነው የሚገኙት ማለት ነውና ይህን እያየን እንገኛለን። ማንቸስተር ዩናይትድን በተመለከተ ቪክቶር ኦሲሜኒንም እነሱም እንደሚፈልጉት ነው። እንደውም ጋርናቸውን ለውጥ ለማድረግ ከተጫዋቹ ጋራ ራስመስ ሆይሉንድንም ለመስጠት የሚል ሀሳቦች እየወጡ ነው የሚገኙት ማለት ነው። እነዚህን ተጫዋቾች ወደ ናፖሊ አመርተው የግዢው አካል ሆነው ቪክቶር ኦሲሜኒን ወደ ዩናይትድ የማምጣት ከፍተኛ ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነውና አጫጭር ስፖርታዊ መረጃዎች ላይ ይህንን እየተመለከትን እንገኛለን። ትላንት ከነበሩ ሁነቶች መካከል ክርስቲያኖ ሮናልዶ በዓለም ድንቃድንቅ መዝገብ እንግዲህ በርካታ ጨዋታዎችን ለሀገሩ ብሔራዊ ቡድን ሲያደርግና ብሔራዊ ቡድኑ እሱን ተጠቅሞ ያጫወታቸው ተጫውቶ ያሸነፋቸው ጨዋታዎች
132 ደርሷል። በዓለም እግር ኳስ ታሪክ ይህንን ያሳካ ተጫዋች የለምና ትላንትና ሽልማት ተበርክቶለታል ማለት ነውና ይህንን ተመልክተናል። ሌላው ኦሊቪዬ ጂሩ ነው። ኦሊቪዬ ጂሩ ደግሞ የአርሰናል የቀድሞ የቼልሲ በኤስ ሚላን ቤትም የምናውቀው ተጫዋች ነው። አሁን ላይ እንግዲህ የፈረንሳይ ብሔራዊ ቡድን 57 ግቦችን ከመረብ በማሳረፍ ትራኩን እየመራ እንደሚገኝ ይታወቃልና ይህንን ተጫዋች ትላንትና በፈረንሳይ ብሔራዊ ቡድን ክሮኤሺያ ብሔራዊ ቡድንን ገጥሞ እንግዲህ በመለያ ምት ባሸነፈበት እንቅስቃሴ ላይ ተመልክተናል። የክብር አቀባበል ተደርጎለታል ማለት ነው። እንግዲህ ይህንን ተጫዋች ተመልክተናል። አሁን እድሜው ገፍቶ ነው የምንመለከተው። ነገር ግን በፈረንሳይ ብሔራዊ ቡድን የከፍተኛ ጎል አስቆጣሪነቱ ትራክ አሁንም አለ። በቀጣይ ምናልባት እንደነ ክሊያን ምባፔን የመሳሰሉ ተጫዋቾች ይህንን ሪከርድ የመስበር እድል እንዳላቸውም እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 15 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሌሎች ስፖርታዊ መረጃዎች፣ ሌሎች ፕሮግራሞች የሚቀጥሉ ይሆናል። ፕሮግራሙን ወደ እናንተ አሰናድቶ በማቅረብ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ቢቂላ ተስፋዬ፣ እንደዚሁም ደግሞ ኦብሳ ሱራ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!